ላይ ዋጥልሽ ይችላል ፍቅር ስላለብሽ፣ ግን እመኚኝ በህይወት መጨረሻ የሆነ ሰዓት እቺ ያወራናትን ኮንቨርሴሽን እንዳትረሸት በሽታ ላይ ነው የሚጥልሽ። ሄደሽ ፋይናሊ መሀል መንገድ ላይ ብዙ ጉዞ ከተጓዝሽ በኋላ ይታክትሻል። በቃ ምን ውስጥ ነው የገባሁት እስክትይ ድረስ። ከአሁኑ ተማሪ መለስ በይ፣ ራስሽን ጊዜ መስመርሽን አስተካኪና ልጅሽን አሳድጊ ለብቻሽ። ተግባባን? አዎ እኔም ማለት እኔ ራሱ የመጨረሻ ደረጃ ላይ ነው የደረስኩት። ለምን መሰለ በቃ ኑሮዬን መፍታት አልፈልግም ነበር። ልጅ አለ ልጄን በቃ ወግ ማድረግ ማሳየት የምፈልገው ከባለቤቴ ጋር ነው። እኔ ለቤቴ በጣም ሟች ነኝ። በቃ ቤቴን በጣም ነው የምወደው፣ ኑሮዬን በጣም ነው የምወደው። ግን እሱ ለኔ ምንም አይነት ክብር የለውም፣ ምንም አይነት ስሜት የለውም። የሰው ልጅ ሚስቱን እኮ በጣም ይንከባከባል። በዙሪያ ያሉትን ሰዎች ራሱ ሳይ ሚስታቸውን በጣም ሲንከባከቡ ያለው አጠራራቸው ሁሉ ለየት የሚል አለ እና ለኔ ምንም አይነት ክብር የተባለ የለውም። በቃ እንዳልከው እኔ ቤት ውስጥ እንደ ሰራተኛ ነኝ እንጂ እንደ ሚስት አይደለሁም። በቃ በላይ ላይ በጣም ነው በሃይምሮዬም በጣም ነው የጎዳኝ፣ በላይ ላይ በጣም ነው የተረማመደብኝና ግራ ተጋብቼ ነው አንዱ ልቤ በቃ ይቁረጥልሽ ብሎ ይጠይቀኛል። አንዱ ልቤ ደግሞ ለልጄ ልታገስ የሚል ነገር አለ። ግን አሁን ቢቆርጥልኝ ራሱ ልጄን ማሳደግ አያቅተኝም። እኔ አንድ ልጅ ነው ያለኝ፣ እሱን ማሳደግ አያቅተኝም። እና ሁለት ሆድ ስለሆንኩኝ ነው እኔ አብዛኛውን አንተ ሰው ስትመክር ምናምን እሰማለሁ አዳምጣለሁ። እና ብዙዎቹ መተው አንተ ጋር ሲናገሩ አንዳንዶቹ ከኔ ጋር የተመሳሰለ ነገር ነው። እና ቆይቻለሁ ይሄን ፕሮግራም ማዳመጥ ከጀመርኩ አንድ ቀን ገብቼ እኔም አውርቼ የተነፍሳለሁኝ ብዬ ነበር። ይሄው ዛሬ ተሳክቶ ገብቻለሁ እና ውሳኔ ላይ ደርሻለሁ ነው የምለው። በቃ ይበቃኛል፣ እስካሁን የተጎዳሁት ይበቃኛል ነው የኔ አባባል ማለት ነው። እና አንዴ እንደ አልከው አንዴ የወጣ ሰው ተመልሶ መምጣት አይችልም። ምክንያቱም ልምድ አርጎታል። እሱ ትሬሊንግ አለው። በቃ ወጥቶ ይሄን ነገር የማድረግ ልምዱ አለው። እና እዛ ብዙ ነገር አርጎ ስለሚመጣ እኔ ምንም ነኝ ምንም አልመስለውም ቤት ውስጥ ማለት ነው። ምንድነው እየተጠቀመኝ ያለው? እንደ ሰራተኛው ነኝ። ይወጣል፣ ምክንያቱም ልብሱ በአግባቡ ይታጠብለታል። የጸዳ ቤት ውስጥ ነው የሚገባው፣ የጸዳ ምግብ ነው የሚበላው። ወጥቶ የፈለገውን ነገር የሚያደርገው እደጅ ነው። ስለዚህ እኔ ምንድነው እዛ ጋር ሚስት ሳሉን ሰራተኛ ነኝ የሚለው አሁን ነው የገባኝ። አሁን ነው በቃ እንደውም የገባኝ ምን እንደው ተቀለ አንተ ጋር በመሰማው ትምህርት ነው ይሄንን ራሱ የተረዳሁትና አይኔ የተገለጸልኝ ማለት ነው። እና እችላለሁ በቃ ልጄንም ማሳደግ እችላለሁ ብዬ ወስኛለሁ። እና ተደግፈኛለህ ወይ? አዎ በደንብ በርቺ፣ በዚሁ ቀጥይ እሺ። ምንም በዚህ መንገድ በመሄድሽ የምታጭው ነገር የምታተርፊ ነው። ራስሽን ታተርፊያለሽ፣ ሌላው ቢቀር ህይወትሽን ታተርፊያለሽ። ከዛ ውጭ ከእንደዚህ አይነት ሰው ጋር ብትቀጥይ ህይወትሽን ነው የምታጭው። ፋይናል ወይ ይገልሻል መጥቶ ወይ ደግሞ እንዲሁ እንደተጫወተብሽ ነው የሚኖረው። እሺ አሁን እሱ ብቻ ሳይሆን በሽታ ራሱ ትልቅ ነገር እኮ ነው። በሽታም ይዞብኝ ይመጣል ብዬ ነው ፈራው። እኔ ሳልቀብጥ እሱ በቀብጠው ችግር ውስጥ እገባለሁ ብዬ በጣም ውስጥ ፍራቻ ውስጥ ነው ያለው። ስለዚህ ተጠንቀቂ። በጣም ለማንኛውም በጣም አመሰግናለሁ አሌክስ። ምንም ችግር የለም። እሺ በርቺ። ይኸው አሁን እንደዚህ አይነት ሰው አለ ገብቷቸው። እንደዚህ አይነቱ ሰው ጋር ለመድረስ ጊዜ ይፈልጋል፣ ትዕግስት። አሁን አንዳንድ ሰዎች ሰላም ልድ ነው ይላሉ ገብተው። ከዚህ በኋላ ለመላው የተከበሩ ሰዎች ሲባል ሰላም አስከባሪ እንመድባለን።